አድማጭ ተመልካቾቻችን ለዛሬ ያላችሁን መረጃዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። የአገዛዙ ኃይል ሰከላ ወረዳ ወደ ጉድራ ቀጠና ጎለም ቀበሌ በዛሬው ዕለት ለግዳጅ የሄደውን የጊዮን ብርጌድ የመብረቁ ሻለቃ አካል የሆነችን አንዲት ጋንታ ኃይልና የብርጌድ አመራሮችን በሌሊት ለማፈን ሙከራ ያደረገ ሲሆን የመብረቁ ሻለቃ 4 የአገዛዙን ኃይል በመምታት ከበባውን ሰብረው መውጣታቸውን ለማወቅ ተችሏል። አገዛዙ ለመክበብ ያደረገውን ሙከራ የሰሙት የጊዮን ብርጌድ የምድር ድሮኖች የተባሉት ናዶ ሻለቃና መብረቁ ሻለቃ እንደ ጀት ተምዘግዝገው በመድረስ ጎለም ቤት ለቤት እየዞረ የቤት ዕቃ ሲሰብር የነበረውን የአገዛዙን ኃይል አይቀጡ ቅጣት ቀጥተውታል ሲሉ የፋኖ ምንጮች ገልጸዋል። የዛሬው አውደ ውጊያ ከጠዋቱ 1 ሰዓት እስከ ቀኑ 6 ሰዓት ላስጨራሽ ውጊያ የተደረገበት ሲሆን በዚህም አውደ ውጊያ 23 የአገዛዙ ኃይል የተደመሰሰና በርካታ የአገዛዙ ኃይል የቆሰለ ሲሆን 570 የክላሽ ተተኳሽ፣ 342 የብሬን ተተኳሽ፣ 25 የክላሽ ካዝናና 46 የዝናብ ልብስ አናብስቶቹ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ጊዮን ብርጌድ መብረቁ ሻለቃና ናዶ ሻለቃ መማረካቸው ተሰምቷል። በሌላ ዜና ሰከላ ግሽ አባይ ከተማ ሳንግብ ቀበሌ መሽጎ የነበረውን የአገዛዙ ኃይል አድማሱ ሻለቃ ጥቃት የሰነዘረበት ሲሆን የፋኖ ኃይሎችን ምት መቋቋም ያቃተው የብርሃኑ ጁላ ሰራዊት ሳንግብ ቤተክርስቲያን ውስጥ በመግባት ህይወቱን አትርፏል ብለዋል። በዛሬው ዕለት በአገዛዙ ኃይል በደረሰ ጥቃትም 3 ንጹሃን የቆሰሉ ሲሆን ቆስለኞችንም ፋኖ ወደ ሕክምና ማዕከል እንዳደረሰ ለማወቅ ተችሏል። ትናንት ከ4 ሰዓት ጀምሮ ከባህር ዳር አባይ ድልድይ መንገድ በመዘጋቱ ምክንያት ከጎንደር ባህር ዳር፣ ከወሎ ባህር ዳር የሚመጡ ተሽከርካሪዎች ወደ ባህር ዳር መግባት እንዳልቻሉ እንዲሁም ከባህር ዳር ከተማ አባይ ማዶ የታክሲ እንቅስቃሴ መዘጋቱን የመረጃ ምንጮች ነግረውናል። ምክንያቱ ደግሞ ትናንት በወደቀችው ሄሊኮፕተር ምክንያት የተጎዱ አካላት በመኖራቸው ሚስጥር እንዳይወጣ ለማድረግ መሆኑን ምንጮች ጨምረው ገልጸዋል። እንደ መሰረት ሚዲያ ዘገባ ከሆነ ንብረትነቱ የመንግስት የሆነ ሄሊኮፕተር ትናንት ጎርጎራ ኬላ ሪዞርት ግቢ ውስጥ መውደቁ ታውቋል። አሁን የደረሰ መረጃ እንደሚጠቁመው ደግሞ የኢትዮጵያ ዜና አገልግሎት ኢዜአ ከፍተኛ የካሜራ ባለሙያ የነበረው ቡዛየው ብርሃኑ በዚህ አደጋ ምክንያት ህይወቱ ማለፉ ታውቋል። ኢዜአ የባለሙያውን ህልፈት ምክንያት ባይጠቅስም በስራ ላይ እያለ ባጋጠመው ድንገተኛ አደጋ ምክንያት በሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ አልፏል በማለት የፌስቡክ ገጹ ላይ መረጃ ማስፈሩን ተመልክተናል። የካሜራ ባለሙያው በቅርቡ እድገት አግኝቶ ትልልቅ እውነቶችን ብቻ ለመስራት እንደሚወጣ የዘገበው መሰረት ሚዲያ የሙያ አጋሮቹ በህልፈቱ እጅግ ከፍተኛ ድንጋጤ ውስጥ እንዳሉ ገልጿል። ትናንት ፕሬዚዳንት ታዬ አጽቀሥላሴን ጨምሮ የፌዴራል የመንግስት ኃላፊዎች በጎንደርና አካባቢው በመገኘት የተለያዩ ፕሮጀክቶችን ሲመለከቱ ነበር። ፕሬዚዳንቱ ጎንደር ዩኒቨርሲቲ ያስገነባቸውን 22 ፕሮጀክቶች መርቀው መክፈታቸውን በመንግስት ሚዲያዎች ተናግረው ነበር። በምርቃት መርሃ ግብሩ ላይ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ሌሎች የፌዴራል የክልል ከፍተኛ አመራሮች ተገኝተዋል። አንዳንዶቹ ሄሊኮፕተሩ በፋኖ ኃይሎች ተመቶ እንደወደቀ ሲገልጹ፣ ሌሎች ደግሞ ፈጽሞ ክስተቱ እንዳልነበር ሲሞግቱ ታይተዋል። ሌሎች ደግሞ መለስተኛ አደጋ ብቻ እንዳጋጠመው ሲናገሩና ሲጽፉ ታይተዋል። እስካሁን ባለው መረጃ ህይወቱ ካለፈው የካሜራ ባለሙያ በተጨማሪ ሌሎች ተሳፋሪዎችም ጉዳት ደርሶባቸው የሕክምና ክትትል እያደረጉ መሆኑን ከመሰረት ሚዲያ ያገኘነው መረጃ ያሳያል። አቶ ታዬ ደንደአ ከአንድ ሀገር ውጭ ካለ ሚዲያ ጋር በኦሮምኛ ቋንቋ ያደረገውን ቃለ ምልልስ ትርጉም ደጋግሜ ሰማሁት ያሉት የሰብአዊ መብት ባለሙያው አቶ ያሬድ ኃይለማርያም የደጋገምኩት አንድም ከመደንገጤ አንድም የተናገራቸው ነገሮች ለማመን እጅግ የሚከብዱ ስለሆኑ ነው ሲል ገልጸዋል። እውነት ይህ ቃል የሱ ነው ወይስ ኤአይ ቅንብር ይሁን የሚል ስጋት ሁሉ እንደፈጠረብኝ መሸሸግ አልፈልግም ያሉት ባለሙያው ታዬ የተናገራቸው ነገሮች እውነት ከሆነ ኢትዮጵያ የገጠማት ፈተና ብዙዎቻችን ከምናስበውና ከምንገምተው በላይ እጅግ የገዘፈና አስፈሪም ስለሆነ እንዴት ስሜቴን ተቆጣጥሬ ሐሳቤን መግለጽ እንዳለብኝ ለማሰላሰልም ጊዜ ወስዶብኛል ሲሉ ተናገሩ። ኢትዮጵያ በማን እጅ ውስጥ ነች ሲሉም ይጠይቃሉ። በመጀመሪያ በዚህ ጉዳይ ላይ ሐሳቤን ለማካፈል ያስገድደኝ አቶ ታዬ ያጋለጣቸው መረጃዎች በቀጥታ ከጦር ወንጀል፣ ከዘር ማጥፋት ወንጀል፣ በሰው ስብዕና ላይ ከተነጣጠረ ወንጀል፣ ከጭፍጨፋና የከፋ የሰብአዊ መብቶች ጥሰቶችና በዓለም አቀፍ ወንጀል ተጠያቂ ከመሆን ጉዳይ ጋር የተያዙ ነገሮች ስለሆኑ ነው። ከግማሽ ሚሊዮኖች በላይ ለሞቱበት፣ ሚሊዮኖች ለተፈናቀሉበት፣ ሚሊዮኖች የአካል ጉዳት ለሆኑባቸው እልቆ መሳፍርት ለሌለው የአገር ሀብት መውደም ቀንደኛ ዋና ተጠያቂው ማን እንደሆነ ጭምር ስለሚያመለክት ነው። ወደ ግል አስተያየቴ ከመግባቴ በፊት አቶ ታዬ ደንደአ ከተናገራቸውና ድንጋጤ ውስጥ ከከተቱኝ እንቅልፍም ከነሱኝ በርካታ ነገሮች መካከል ለዛሬ ጥቂቶችን ላንሳ። ቀሪዎቹን በሌላ ጊዜ መለስባቸዋለሁ። አንደኛ አቶ ታዬ ሲናገር የትግራዩ ጦርነት ከተፋፋመ በኋላ ከልታት በአንዱ ቀን ጠቅላይ ሚኒስትር አብይ የኦሮሞ ብልጽግና አመራሮችን ብቻ ሰብስቦ ስለ ጦርነቱ አጀማመር የነገራቸው አስደንጋጭ ነገር ነው። አቶ ታዬ እንዲህ ይላል። አብይ ከሰበሰበን በኋላ ጦርነቱን ማን የጀመረው ይመስላችኋል ሲል ጠይቃል። ለአንዳንዶቻችሁ ህወሓት የጀመረው ይመስላችኋል። አይደለም፣
እኔ ራሴ ነኝ ጦርነቱን ያስጀመርኩት። ሆን ብዬ የሰሜን እዝ ጦር ሊያጠቃቸው እንደሆነ በማስመሰል ደንግጠው መከላከያውን እንዲመቱ ያደረኳቸው እኔ ነኝ። እነሱን ትሪገርድ በማድረግ ጦርነቱን እንዲጀምሩትና በዛ ሰበብ ትጥቃቸውን ለማስፈታት ምቹ ሁኔታ እንዲፈጠርልን ነው ያደረኩት በማለት ጦርነቱ እንዲቀሰቀስ ሰሜን እዝም እንዲመታና ያንን ሰበብ በማድረግ ጦርነቱ በይፋ መጀመራቸውን አስረግጠው ነገሩን ይላሉ አቶ ታዬ ደንደአ። ሌላኛው ደግሞ ጦርነቱ ለበርካታ ወራት ሲካሄድ ቆይቶ በድንገት ጠቅላይ ሚኒስትሩ ተነስተው የተናጠል ተኩስ አቁም ያደረጉበትን ሁኔታ አስመልክቶ አቶ ታዬ የተናገረው አስደንጋጭ ነገር ነው። ለማስታወስ ያህል ጠቅላዩ ድንገት ለምን ጦሩን ከትግራይ አስወጥተው የተናጠል ተኩስ አቁም እንዳደረጉ በወቅቱ ሲያብራሩ የትግራይ ገበሬ ሰብሉን እንዲሰበስብ በማሰብ ነው የሚል የስላቅ ማብራሪያ መስጠታቸው አይዘነጋም። አቶ ታዬ እንዲህ ይላል። ጠቅላይ ሚኒስትሩ በተመሳሳይ ሁኔታ የኦሮሚያ ብልጽግና አመራሮችን ብቻ በመሰብሰብ ጦርነቱን አቁመን መከላከያውን ወደ ኋላ እንዲሸሽና እስከ ደብረ ሲና እንዲመጣ ያደረኩት ሆን ብዬ ነው። ይህ ፋኖ ነኝ ጀግና ነኝ እያለ የሚያቀራራውን የአማራ ኃይል የወያኔ ወታደሮች እንዲያስተነፍሱትና ልክ እንዲያስገቡልኝ ብዬ ነው አለን ሲሉ አቶ ታዬ ተናግረዋል። በንግግራቸው ላይ እንዴት ይሄ ሁሉ ንብረት እንዲወድም ይሄ ሁሉ ሰው እንዲያልቅና ህጻናትና ሴቶች በዚህ ደረጃ እንዲያልቁ ይደረጋል የሚል ጥያቄ ማንሳታቸውና ጠቅላይ ሚኒስትር አብይ ምንም ነገር የተፈጠረ ያህል እንዳልተሰማቸውና የሚራራ ልብ እንደሌላቸው አቶ ታዬ ገልጸዋል። ሌላው እንዲሁ አቶ ታዬ ከተናገሩት በርካታ ነገር ቀልቤን የሳበው የሰላም ሚኒስትርን አስመልክቶ ተናገሩት ያለው ነው። አቶ ታዬ እንዲህ በተመሳሳይ ሁኔታ የኦሮሚያ ክልል የብልጽግና ባለስልጣናት ብቻ በተገኙበት የሰላም ሚኒስቴር መስሪያ ቤቱን በቁሙ ገድለነዋል። ስለዚህ ምንም መስራት የሚችል ተቋም አይደለም። በመሆኑም የአማራ አመራሮች የሞተ ነገር ስለሚወዱ እነሱ እንዲይዙት አድርጋለሁ ማለታቸውን ገልጾ ይህን ንግግራቸውን ተከትሎ አቶ ብናልፍ አንዱዓለም ለተቋሙ መሾማቸውን አቶ ታዬ ገልጸዋል። ታዬ የከረዩ አባገዳዮች ላይ በክልሉ መንግስት ለተፈጸሙ አሰቃቂ ግድያና ሌሎች አስደንጋጭ መረጃዎችንም አጋርተዋል። ይህን ቃለ ምልልስ የሰጠው በቅርቡ ከመታሰሩ ቀናቶች በፊት ነው። ለታዬ ጥሩ ቅርበት የነበረው ሌላ ሰውም እንዲሁ ታዬ እነዚህን ጨምሮ ብዙ በአመራሩ የተፈጸሙ ወንጀሎችን ሲቃወም መቆየቱና በዚህም የተነሳ ራሱ ኢላማ መደረጉን ሲገልጽ ሰምቻለሁ። ታዬ ለህሊናው የሚኖር ወዳደርነት የሚጠየፍ ፍርሃትን ያሸነፈ የመርህ ሰው እንደሆነ ጠንቄ ስለማውቅ እሱ በተናገረው ነገር ላይ ከሌላኛው ወገን ጠንከር ያለና በማስረጃ የተደገፈ ማሳመኛ ይቀርባል ብዬ አላስብም። እስከዛው ድረስ ግን ታዬን ለማመን እገድዳለሁ። ስለ እነዚህ በተባሉ ነገሮች ላይ ማተኮር የፈለኩት ታዬ የተናገረውና ያጋለጠው ነገር ከፍተኛ ፖለቲካዊ ፋይዳ ብቻ ሳይሆን አገራችን ኢትዮጵያ በምን አይነት እጅግ አሳሳቢ አስደንጋጭና አስፈሪ ሁኔታ ውስጥ እንዳለችም ማሳያ ስለሆነ ነው። ያ ብቻም አይደለም። ላለፉት ጥቂት ዓመታት ያስተናገዳችው ሰቆቃዎች፣ ዓለምን ያስተናግጡ የእርስ በርስ እልቂቶች፣ ከግማሽ ሚሊዮን በላይ የሚገመቱ የአገሪቱ ዜጎችን ነፍስ የነጠቁ ፍጅቶችን፣ የጅምላ ዘር ተኮር ጭፍጨፋዎችን፣ በሺዎች የሚቆጠሩ ሴቶች መደፈር፣ ዝርፊያ፣ የሀገር ሀብት መውደምና ከበርካታ ሚሊዮኖች መፈናቀል ጀርባና በተባበሩት መንግስታት ጭምር የተረጋገጡ የጦር ወንጀሎች ክራይም አጌንስት ሂውማኒቲ በሰው ስብዕና ላይ ያነጣጠረ ወንጀል ማለት ነው እና ሌሎች ዓለም አቀፍ ወንጀሎች በሀገሪቱ ውስጥ እንዲፈጸሙ ሆን ብለውና ውድቀቱንም ፈልገው ያቀናበሩትና ማስተር ማይንድ የነበሩት አገሪቱን በጠቅላይ ሚኒስትርነት ዛሬም እየመሩ ያሉት አብይ አህመድ መሆናቸውን ነው አቶ ታዬ መሰከሩትም። ጎበዝ። ይህ ጉዳይ እንዲህ በዩቲዩብ ሚዲያ ወሬና በፌስቡክ ቀጥታ የአንድና ግፋ ቢል የሁለት ሳምንት ወሬ ሆኖ የሚቀር አይደለም። ግን ከላይ ያሉትን የአቶ ታዬ ደንደአን ሚስጥር አዘል ንግግሮች መነሻ አድርጌ አንዳንድ ለተጨማሪ ምርመራ የሚረዱና ጠቅላዩንም ሆነ ብልጽግናን ለኢትዮጵያ ከሰማይ የወረዱ አዳኞች አድርገው ለሚያስቡ ተደማሪ ካድሬዎችና ጭፍን ደጋፊዎች እነዚህን ጥያቄዎች ላነሳ ወደድኩ ሲሉ አቶ ያሬድ ኃይለ ማርያም የሰብአዊ መብት ከፍተኛ ባለሙያው ተናግረዋል። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።